የወሲብ ቪዲዮ የምትመለከቱ ሰዎች 31 አደገኛ ችግሮች በህይወታችሁ ይገጥማችኋል። እነሱንም አንድ ባንድ በዝርዝር እንመለከታቸዋለን። አንደኛው የዝሙት ቪዲዮ መመልከት ጉዳት ተባባሪ ኃጢያተኛና አመንዝራ መንፈስ ካለባችሁ ዛሬ መንፈስ ካለባችሁ ታንጠራራላችሁ፣ ታዛጋላችሁ፣ እንባ ይፈሳችኋል፣ ይደብራችኋል፣ ቁጭ ብድግ ትላላችሁ፣ ትቁነጠነጣላችሁ። የማስተምረውን ሰምተው ይሄማ ራሱ አጀሬው አይደል እንዴ ምናምን አለና በቃ ወዲያውኑ ቅዳሴ በተከታታይ ማስረዱ ሴቶች ራሳቸውን በራሳቸውም ይበላሉ። እንደዚህ አይነት ነገር አለ። የወሲብ ቪዲዮ የምትመለከቱ ሰዎች 31 አደገኛ ችግሮች በህይወታችሁ ይገጥማችኋል። እነሱንም አንድ ባንድ በዝርዝር እንመለከታቸዋለን። አንደኛው የዝሙት ቪዲዮ መመልከት ጉዳት ተባባሪ ኃጢያተኛና አመንዝራ ያደርጋል። ጌታችን በማቴዎስ ወንጌል በምዕራፍ 5 ቁጥር 28 ላይ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ብሏል። ይህ ማለት ወደ ሴት አይቶ በልቡ ተመኝቶ የፍትወት ፍላጎት ማሳየት ማመንዘር ከሆነ በአካል ሰዎች የሚሰሩትን የዝሙት ቪዲዮ ማየት መመልከት ማመንዘር ነው። ምክንያቱም የተግባራቸው የሐሳባቸው ተባባሪ ናቸውና። ወዳጆቼ ሴትን ወይም ወንድን አይቶ በስጋ ፍላጎት ተመኝቶ ማየት ብቻ ማመንዘር ከሆነ ሴቶችና ወንዶች የሚሰሩትን የዝሙት ቪዲዮ በተግባር ማየት አመንዝራነት፣ ዘማዊነት ነው። ለምሳሌ አንድ ወንድ 10 የዝሙት ቪዲዮ ቢመለከት 10 ጊዜ ዝሙት እንደሰራ ነው የሚቆጠረው። እንዲሁም ከ10 ሴት ጋራ ዝሙት እንደፈጸመ ነው የሚቆጠረው። አንዲት ሴት 10 የዝሙት ቪዲዮ ብታይ ከ10 ወንድ ጋር ዝሙት እንዳደረገች ነው የሚቆጠረው። በየቀኑ ብዙ የዝሙት ቪዲዮ የሚመለከቱ ሰዎች በየቀኑ ከብዙ ሰዎች ጋራ ዝሙት እየፈጸሙ ነው። በአመትና በአመታት ውስጥ ብዙ የዝሙት ቪዲዮ የሚመለከቱ ሰዎች መቁጠር ከማይችሉት ሰዎች ጋራ በልቦናቸው፣ በህሊናቸው፣ በምናባቸው፣ በአካለ መንፈሳቸው ዝሙት ይፈጽማሉ። በነገራችን ላይ የዝሙት ኃጢያት መሰረት በአይን በማየት ነው። ሰው በአይኑ ያየውን በልቡ ይመኛል፣ በልቡ የተመኘውን በህሊናው ያስባል፣ በህሊናው ያሰበውን በሰውነቱ ይፈጽማል። የዚህ ሁሉ መሰረትና ምክንያት በአይን ማየት ነው። ለዚህ ነው ሰው ለኃጢያት የሚጋብዙ ነገሮችን አለማየቱ ከሚሰራው ኃጢያት 50 ከመቶ የሚጠበቀው። አንድ ሰው የዝሙት ቪዲዮ ማየት ተው ማለት በማየት ከሚመጣ ምኞትና ከተግባር የዝሙት ኃጢያት ራሱን ጠበቀ፣ አራቀ ማለት ነው። ጌታችንም ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ያለን ከማየት ኃጢያት እንድንርቅና ከተግባር ኃጢያት እንድንጠበቅ እንዲሁም አይቶ መመኘት ማመንዘር። አሁን በዚህ በ5 ቀን ውስጥ ማለት ነው ጾም በየወዲትን በድርሳነ ቅዱስ ሩፋኤልና በመልካ ቅዱስ ሩፋኤል ነበር ያሳለፍኩት ማለት ነው። እና ጸበሉን እየተጠበቅኩኝ ጸበሉን በምጠመቅ ሰዓት እንትን ፊቴ እንዳለ እንትን ይወጣል፣ ጨርስ በጨርስ ነው የሚሆነውና ፊቴ ቅይር ይላል። ብዙ ጊዜ እንደዚህ አይነት ነገሮች ያጋጥሙኛልና ምን ይሆን ብዬ ፈርቼ ነው ማለት ልጠይቅህ ብዬ ነው። ከምን አንፃር ሊሆን ይችላል? እንደዚህ ቡዳ ነው፣ የቡዳ መንፈስ ነው መኖሩን እያሳየሽ ነው። ቤት እንደገባ ከማን እንደገባና ለምን እንደገባ እያሳየሽ ነው። እና ምንሽን ወዶ ገብቶ እንዳበላሽሽ ማሳያ ነው። ኦኬ አንዱ ይሄ ነው። እና ደግሞ ቆይ አንዳንድ ጊዜ ያዡ ሐሳብሽን ያዡና አንዷ ልጅ እንደዚሁ ስትጠመቅ ተጠመቂ ተብላ ነው የተላከችው። እሱም ደግሞ ምንድነው ጨጓራ ነው ምናምን ውስጥ ብቻ የውስጥ ደዌ ነው። ተጠመቀችና ወገቧን ታመመች፣ እግሯ ይቆረጣጥማታል፣ አንገቷን ቀስፎ ያዛት። በቃ አጠቃላይ ልጅቷ ከተጠመቀች በኋላ ለአንድ ወር ያክል ሰምታቸው ማጣቃቸው አይነት ስሜቶችና በሽታዎች ተከታተሉባትና መንገድ ላይ አግኝታኝ አቤት አልኳት። በቡቲኳ በር ነበር ያለፍኩት። አንድ ጥያቄ ብቻ አልጠይቃለች። እሺ እንዴ ስጠመቅ ታመምኩ፣ ሰው ሲጠመቅ ይፈወሳል እንጂ እንዴት ትታመማለህ አለች። አዎ መርፌ ስንወጋም እኮ ያማል ስላት ሳቀችና
ኦኬ የሆነ የገባኝ ነገር አለ እስቲ ንገረኝ አብራራኝ። አይ ገብቶሻል አልኳት። እስቲ ምንድነው የገባሽ አልኳት። ያ ማለት የተደበቀ ነገር ተያዘ ማለት ነው አለችኝ። አዎ አንደኛ ወገብሽን ከያዘሽ ወገብሽ ላይ ተቀምጦ የነበረ ሾተል የሚባል የሚያጨናግፍ ስላት ደንግጣ ነው ወንበር ላይ ቁጭ አለችው። ከአንድም 4 ጊዜ ደም መቷታል። አርግዛ ይመታት ነበር። ወገቧን ያመማት እሱ ያ ወገብ ላይ የተቀመጠው ፋሎፒያን ቲዩብ ላይ የተቀመጠው ሾተል የሚባለው ዛር ነው። እንዳለ እግሯን መገጣጠሚዋን ሰውነቷን የሚያማት ራሷን የሚያማት ሁሉ ነገር በሙሉ የተበላችሁ ነው። በቃ ያልተበላችበት ቦታ የለም፣ ያልተመታችበት ቦታ የለምና ሁሉም ቦታ ላይ እንዳሉ እየጠቆመች ነው እኮ የት ቦታ እንደተቀመጡን ያሳየሽ ስላልነቃሽ ነው አልኳት። እና ምን ላርጋለች? ይሄን የመሰለ ቢሮ ይሄን የመሰለ ቡቲክ ውስጥ ተቀምጠሽ እንደው ቢያንስ በልብስ ከለል የምታረጊው መስገጃ ቦታ የለሽም አልኳት። ከጓሮ የሆነች ቦታ አለችኝ። ገብቼ ሳየው የተበላበት ትሪ ብርጭቆ ምናምን መሬት ላይ ዝም ብሎ ካርቶን ውስጥ ተጣጥለዋል። ስንት ዓመት ትምህርት ማዳመጥ ጀመርሽ አልኳት። 1 ዓመት። እዚህ ቦታ መጸለይ አይፈቀድልሽም አልኳት። ሙስሊም ነው አለች። የቤቱ ባለቤት ሙስሊም ነው። ይሁን ምን ችግር አለው? እና እሱ መጥቶ የማይሰግድበት ከሆነ አንቺ መስገድ ጀምሪ። ከዛ ስትሰግጂ ስትጸልይሽና ከተቆጣሽ ታቆሚዋለሽ አልኳት። በጣም የሚገርምሽ ነገር መጸለይ በጀመረች በ3ኛ ቀን ላይ ከስራ አባረራት። እንዴ አረ መምህር ተባረርኩኝ መስገድ ሲጀምር አለችኝ። እኮ ለምንድን ነው ያባረረሽ? ለምንድን ምን አድርጌ ነው በይው፣ ምን አጠፋሁኝ በይው። በኋላ ስታጣራ ሚስቱ ክርስቲያን ናት። ክርስትና ጠልነት ሆኖበት አይደለም፣ ሚስቱን አይጠላም፣ ሃይማኖት ጥላቻ የለበትም። ምንድነው ይሄ ሰው ብላ ግራ ሲያገባት ለካ የቡዳ መንፈስ ከሱ ነው የመጣው። አንደኛ። ሁለተኛ ነገር ደግሞ ለቡቲኩ በጣም ተስማሚ ጥርስ ያላት ማለት ነው። ጥርስ ስልሽ የተደረደረው በቆሎ ሳይሆን ፈገግታ ማለት ነው። ፈገግታዋ ጥሩ በቃ አሪፍ የሆነ ፊት ነው ያላትና ተመችተዋለች። እና በቃ ከዛ ቤት እንዳትወጣ አስሮ ቆልፎን ያስቀምጣት። እንዳለ መገጣጠሚያዋን ያመማት ራሷን የታመመችው ሙሉ ሰውነቷ ላይ መንፈስ ስላለ ነው። ሁሉም ቦታ ላይ አስሮ ያስቀምጣት መንፈስ አለ። ታዲያ የቱ ይሻልሻል? ስትጠመቂ መታመሙና ከስራ መባረሩ ወይስ እዛው ተቀምጠሽ ሽባ ሆነሽ የሱ ባሪያ መሆን ይሻልሻል? ጊዜ 10 እጥፍ ከስራ ወጥቼ ብራብ ይሻለኛል እንዴ አለችና አሁን ጸበል ነው ያለችው። ይሄ ምንድነው? ልክ ስትጠመቂ ልክ መርፌ ስትወጊ እንደሚያምሽ ግን መርፌውን የተወጋሽው ለተንኮል ሳይሆን ለመድኃኒት እንደሆነ ሁሉ ስትጠመቂ ይንገራገጫል። አንዳንድ የደፈረሰው እንዲጠራ ማለት ነው። ያም ቦጫረቀው ነገር እንዲጠራ ግዴታ ደብዘዝ ብሎ ይታያል። ልክ ውሃው ጥርት ሲል ግን መሬቱ ላይ ያለው አፈር ቀለበት ወድቆም ከሆነ ምናምንም ወድቆ ከሆነ የሆነ ነገር ካለ ውሃው ጥርት ሲል በደንብ ይታያል ማለት ነው። እና አንቺ ላይ ያለው የታየው ነገር ይሄ ነው ብዬ አስባለሁ። አሁን እሺ እንዳለው ነው። አሁን እኔ ላይ ያለው የቡዳ መንፈስ ሌላ ሰው ማየት ይችላል ማለት ነው። ከህይወቱ ሌላን መብላት ይችላል ማለት ነው። አንቺ የምትሰግጂ የምትጸልይ ከሆነ እንኳን ውጭ ወጥቶ ሌላ ሰው ሊነካ አንቺም ላይ ስራ መስራት አይችልም። ግን ወይኔ ፊቷ ሲያምር ስታምር ጉንጯ በጣም ለስላሳ ነች ብሎ መጥቶ ወይ መታ አንዲት ሴት ወንድም ይሁን ሴት ብቻ መጥተው ከሳሙሽ ብቻ በአጠቃላይ በዛ ሁኔታ ላይ በቡዳ የበላሽ መንፈስ ካለ ያው ጉንጮች ላይ ማዲያት ይወጣል ወይም ጭርት ይወጣባሻል። ብዙ ጊዜ እንደዚህ አይነት ነገር አለ። በመስታወት ደግሞ ራስሽን በብዛት ማየት የምታተኩሪ ከሆነ በመስታወት ማየት የሚያበዙ ሴቶች ራሳቸውን በራሳቸውም ይበላሉ። እንደዚህ አይነት ነገር አለ። መስታወት ተጀለሽ እንዴ? ትልቁ ጥቅሙ ይሄ ነው። ከዛው ሳስተምር መንፈስ ካለባችሁ ዛሬ መንፈስ ካለባችሁ ታንጠራራላችሁ፣ ታዛጋላችሁ፣ እንባ ይፈሳችኋል፣ ይደብራችኋል፣ ቁጭ ብድግ ትላላችሁ፣ ትቁነጠነጣላችሁ። የማስተምረውን ሰምተው እንዴ ይሄማ ራሱ አጀሬው አይደል እንዴ ምናምን አለና በቃ ወዲያውኑ ቅዳሴ በተከታታይ ማስቀደስ ጀመሩና ለመጀመሪያ ጊዜ ማንን ጻድቅ እንዳወቁ ታውቃላችሁ? ጻድቁ አባታችን አቡነ እስቲ ስታዛጉ የማንን ስም ጥሩን ያልኳችሁ? ስታዛጉ የአቡነ እስትንፋሰ ክርስቶስን በረከታቸው ይደርብን በሉ እስቲ ሁላችሁም ጻፉ። ይሄንን የአባታችን የአቡነ እስትንፋሰ ክርስቶስን ስም የጠራ አንድ ሰይጣን ሁለት ሰይጣን ይወጣለታል። ስለ አቡነ እስትንፋሰ ክርስቶስ ብለህ ራይ ላይ ያለውን ሰይጣን አባርልኝ፣ ቃል የገባህላቸው መሰረት አባርልኝ ብላችሁ በሉት ብያለሁ። እና ደግሞ ኮርስ ብዬ ያስተማርኩትን ትምህርት ማዳመጥ ጀመሩ። ቤተክርስቲያናችን ስለ ኢየሱስ ያላትን አመለካከት ሲያዩ እንዴ ፈጣሪ አይደል እንደምትለው የባህሪ አምላክ አይደል እንደምትለው ቤተክርስቲያን ኦርቶዶክስ ምንድነው ያጠፋችሁ? እቺ ቤተክርስቲያን ስለ ክርስቶስ የምታስተምረው እንዴ ዋናው አስተምህሮ ይሄ ከሆነ ሰንበት ተማሪ እንሆናለን ብለው ሰንበት ትምህርት ቤት ገቡ።
ተመዘገቡ። ከሰንበት ተማሪዎቹ መካከል አንዷ የኔን ትምህርት ብታዳምጥ ልጅ ቀጥታ ቢሮ ድረስ ይዛቸው መጣች እኔ ጋር። ከዛ በዛ ተዋወቅን ማለት ተቀራረብን። በዛ በኩልም እኮ ማግኘት ይችላሉ። በልጁ በኩል ግን አጋጣሚው እንደዚህ ነው ያዞረውና እንዴ እናንተ የምትነግሩኝ ታሪክ የገሌ ጓደኛ ነህ እንዲያልኩት አዎ እንዴት አወካለኝ ነግሮኛል። ክላስ ውስጥ ጓደኛዬ እንደዚህ ማን ብሎ ነግሮኛል አልኩት። ከዛ ደወሉለት ነው ጓደኛቸው ጋር መምህር ተስፋዬ ጋር እኮ ነው ያለዳሉት። እስቲ ያገናኙ አላቸው። ሄሎ እንዴት ነህ አልኩት። እግዚአብሔር ይመስገን መምህር መጥተው ነው አለኝ። እንዴት መጥቷል? እንዴ እነሱ ጭራሽ ኦርቶዶክስ ሆነዋል። ጸጉራቸውን በቃ የሚገርም ማንነት ነው ያላቸው እኮ ተቀይረዋል እኮ አልኩት። እኔ አላምንም በጌታ በኢየሱስ ስም ብሎ ያለቀቀውም ጴንጤ ውስጥ ያለ በጌታ በኢየሱስ ስም የሚለው አነጋገሩ አለቀቀውም። ጥሩ ነው ይሄ ባህሉ አሪፍ ነው። የጌታን ስም ደጋግመን የምንጠራ የበለጠ እንዲያውም በጣም አሪፍ ነው። ኦርቶዶክሶች ያለን አንዱ ትልቁ ተስፋችን እሱ ስለሆነ ከታች ያሉት ቅዱሳን በሙሉ በመልጃቸው ምንድንባቸውና በበረከታቸው በጸሎታቸው ምንባረክባቸው አባቶች ቢሆኑም ዋናው ግን ኢየሱስ ክርስቶስ መዘንጋት የለበትም ብዬ አስባለሁና በጣም ነው ደስ ያለኝ። በቃ መጣው መምራል። ከዛ በጣም የሚገርም ነው መጣ ሙሉ ቤተሰቡ ሊቀየር እንደ ተናጋ ቤተሰቡ እና እንዳፈረ ክላስ ውስጥ እናቴ እኮ እንደዚህ አለች አባቴ እኮ እንደዚህ አለ ማን ብሎ መናገር አፍሮ ለምን አልነገርከኝም ሲለው ፈርቼ አፍሬ በቃ በጣም አፈርኩኝ። እኛ ጴንጤ ከልጅነት ጀምሮ ጴንጤ ነው የነበርነው ሃይማኖት አልቀየርንም ብለን የምንመካ የነበረን ሰዎች በአዳልሞቴ ምክንያት እንደዚህ መሆናችን በጣም ይገርማል። እና የዛት ክቢ ነገር አሁን ደረሰብኝ አለው። ምን ነበር ያልኩህ አለው ልጁ። እኔ አንተን የምከራከርህ በመጽሐፍ ቅዱስ ጥቅስ አይደለም። ይሄን ትምህርት አዳምጠህ ትቀየራለህ ብለኸኛል ነበር። አዎ ያው እንግዲህ በምታመጣው ጥተኸኛል። እንግዲህ ጌታ ይሁን አላውቅም። እንግዲህ አሁን ታስተምሩኛላችሁ አለ። አይዞ ጌታ ነው አሁን በቃ ሁሉ ነገር ተስተካክሏል ማን ብሎ በሉሰድና አስተምርልኝ ብዬ በሳምንት አንድ ቀን እየመጡ ጥያቄዎቻቸውን ይጠይቁኛል። ኮርስ ላይ ያስተማርኩትን ትምህርት ይጠይቁኛል፣ እመልስላቸዋለሁ። እና በጣም ጎበዝ ሆኑ። አሁን የ2018ን የጥምቀት በዓል ዩኒፎርም ለብሰው ለመጀመሪያ ጊዜ ታቦትን ሸኙ ማለት ነው። እነዚህ ሁለቱ ወንድማማቾች ቀድሞ ቤተክርስቲያን የገቡት እነሱ ናቸው። ታቦቱን ሲሸኙ ምን ብለው ነበረ? አንተ ታቦት ያው ደብሩን ተከታተናገርኩኝ ጥሩ ስላልሆነ ነው። አንተ ታቦት የእግዚአብሔር መንፈስ ያለበት ታቦት ስጋው ደግሞ ስንቀበል በዚህ ታቦት ላይ ተፈትቶ እንደሚቀርብ ሰምተምረናል። ጌታችን ኢየሱስ ክርስቶስ ወይ እባክህን እናትና አባታችንን ጨርሶ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን አምጣና ሙሉ ቤተሰባችንን ቀይር፣ የእናቴንም እህት ወንድሞች በሙሉ ቀይር ብሎ ጸልየዋል። ዛሬ ላይ ሙሉ በሙሉ ኦርቶዶክስ ናቸው እንዳለ በሁለቱ ልጆች የተነሳ በተለይ በዚህ በባለ ታሪካችን የተነሳ ሙሉ በሙሉ ስለ አዳልሞቴ ገጠመኙን በየቴሌግራማቸው ሲልኩላቸው ዛሬ ገጠመኙን ለእናንተ እንዳቀርብ ምክንያት የሆኑኝ እነዛ የእናታቸው ወንድምና እህቶች ናቸው። እነዛ ግቢያቸውን የተነጠቁት የተናደሩት ሰዎች ለካ በየቤታቸው ያልጎመጉማሉ። ወይኔ ዘረፈን አይደለ የእናታችንን ቅርስ ወሰደብን አይደለ ጌታ ይመለክበት ብሎ ከዛ በኋላ ፓስተሩ በሴት ተከሶ ምናምን ብዙ ነገር ይታሰራል፣ ይፈታል፣ ሌባ ተብሎ ምን ይላል እና ግቢያቸውን ባላግባብ እንደወሰደባቸውና እንዳጭበረበረባቸው የገባቸው ቅርብ ጊዜ ነው። እና ስለ እናትና ስለ አባቱ ታሪክ ሲሰሙ ፓስተሩ በጣም ቆሻሻ የሆነ በቃ ደስ በማይል መልኩ ነው ህዝቡን ያታለለበት መንገድ። አንደኛ ጴንጤም አይደለም ኦርቶዶክስም አይደለም የቃልቻ ልጅ ነው። ሁለተኛ መጽሐፍ ቅዱስ ጨብጠው መጥተው በድፍረት አንደበት ስላለው ልክ አንዳንድ ሰዎች በጣም የሚገርም አንደበት ስላላቸው የማሳመን አቅም አላቸው አይደል? በዛ አይነት ናርሲሲስትነት መጥቶ ነው